መቲ ለኤንጅላ ደውሎ ናዝ እሷ ከሄደችበት ጊዜ ጀምሮ በከፍተኛ የጭንቀት ስሜት ውስጥ መሆኗን ይነግራታል። መታ እንድታያትና በአሁኑ ሰዓትም በሱ የግል መኖሪያ ቤት ውስጥ እንደሚገኙም ይገልጽላታል። ኤንጅላ በፍጥነት እዚያ ስትደርስ ግን ናዝ እዚያ እንደሌለችና መቲ ሊያገኛ ስለፈለገ ብቻ እንደዋሻት ትረዳለች። በዚህም ተቆጥታ ልትወጣ ስትል መቲ ይዛታል። እንደሚወዳትና ከሱ ውጭ ሌላ ሰው እንድታገባ እንደማይፈቅድላትም ይነግራታል። ኤንጅላ ግን በንዴት ራስ ወዳድና ፈሪ ነህ ካለችው በኋላ ዳግመኛ ማየት ስለማትፈልግ እንዲረሳት ነግራው ትወጣለች። ኤንጅላም ወደ ቤት ስትመለስ ቀድርም አበባ ይዞ ሲጠብቃት ታገኘዋለች። ቀድር ለፈጸመው ድርጊት ይቅርታ ጠይቀው ዳግመኛ እንደማያስከፋት ቃል ይገባላታል። በሌላ በኩል ናቲፍ ከሰራተኛው ጀሚላ ጋር ተቀምጠው ስለ ኤንጅላ ያወራሉ። አብራቸው ለብዙ ዓመታት በመኖሯ ሊበድላት እንደማይፈልግና እሷን የመጠበቅ ግዴታ እንዳለበትም ይነግራታል። ኤንጅላ ለዚህ ጋብቻ ተገዳ እንደሆነ ለማወቅ ከቤተሰቦቿ ጋር ቀጠሮ እንዲያዝለትም ለጀሚላ ያዛታል። ጀሚላ ግን ኤንጅላ የአፊያ የልጅ ልጅ መሆኗንና አቲፍ ስለማያውቅ ምን ማድረግ እንዳለባት ግራ በመጋባት ትጨነቃለች። በመቀጠልም ዲያ አያትዮ ማለት ነው አቲፍ ጋር መጥቶ ቀድር ወደ ቤቱ በኃይል መግባቱን ስለሰማ ቤቱን ከውጭ የሚጠብቁለትን ሰዎች ሊልክለት እንደሆነ ይነግራል። እዚህ ጋር ዲያ ፊሱን የምትባል ሴት ልጅ እንዳለችና እሷም ከአቲፍ ልጆች አንዱን አግብታ ኦዛንን እንደወለደች እንረዳለን። አቲፍ ግን በዲያ ንግግር እንደተናቀ ይሰማውና የቤተሰቡን ደህንነት በራሱ የመጠበቅ ችሎታ እንዳለው ይነግራል። በዚሁ ሰዓት ኤንጅላ እያለቀሰች ለአያቷ ስለ ልጆቿ ሞት ራሷን እንደምትወቅስ ትነግራታለች። እዚያ ቀን ለእሷ ስጦታ ሊገዙ ሄደው ሲመለሱ አደጋ ደርሶባቸው ሞታቸው አያቷም የኤንጅላ አያት እንዲጠላትና ገና በልጅነቷ አክስቷ ጋር ጥሏት እንዲሄድ ምክንያት መሆኑን ትገልጻለች። አያቷ ግን ሞት የፈጣሪ ውሳኔ መሆኑንና የደረሰውም መጥፎ ነገር እሷ ጥፋተኛ እንዳልሆነች በመንገር ታረጋጋታለች። ጀሚላ ለአፊያ ደውላ አቲፍ የግድ ሊያገኛትና ስለ ልጅ ልጇ ሊያናግራት እንደሚፈልግ እዚህም የቤቷን አድራሻ እንደሰጠችው ትነግራታለች። በማግስቱ ጠዋት ኤንጅላ ከቤተሰቦቿ ጋር ቁርስ ስትበላ አያቷ ቁርስ ከበሉ በኋላ የሰርግ ዕቃዎችን ለመግዛት ወደ ገበያ እንደሚወዱ ትነግራታለች። ቀድር ደውሎን ሊያገኛት እንደሚፈልግ ቢነግራትም እሷ ግን ከአያቷ ጋር ዕቃ ለመግዛት እንደምትሄድ ትገልጽለታለች። ቀድር እናቱም አብራቸው እንድትሄድ ሀሳብ ያቀርባል። ኤንጅላም ትስማማለች። በሌላ በኩል መቲና ዲያም ቀድርን ለመጋፈጥ ይሄዳሉ። አንድ ሰው ቀድርን አግኝቶ ዲያ ሊያናግረው እንደሚፈልግ ይነግረዋል። ቀድር ጓደኞቹን ሰብስቦ ይሄዳል። ዲያ ከናዝ ጋር የተጣላበትንና ወደ ቤታቸው በኃይል የገባበትን ምክንያት እንዲያስረዳው ቀድርን ይጠይቋል። ቀድርም ናዝ በንግግር አዋርዳኛለች፣ ትዳሩን በእሷ ፍቃድ ብቻ እንደሚፈጸም ተናግራለች፣ እጮኛዬንም ከኔ ወስዳቸዋል በማለት በቁጭት ይነግረዋል። ዲያ በናዝ ድርጊት ተገርሞ መጀመሪያ መቲ የነገረው ታሪክ ቀድር ያለ ምክንያት ጥቃት እንደሰነዘረባቸው ውሸት መሆኑን ይረዳል። ዲያም ቀድርን ይቅርታ ጠይቀው ከእንግዲህ ማንም እንደማይነካው ቃል ይገባለታል። መቲን ግን አሳፋሪ ሁኔታ ውስጥ ስለጣለው በጥፊ መተዋል። ቀድር ሊገዛው ወደ ነበረው የመኪና ማቆሚያ ቦታ ሲሄድ መቲ ቀድሞ ቦታውን እንደገዛውና እሱን ለማበሳጨት እንደሆነ ይረዳል። ቀድር ለእናቱ ደውሎ ሁኔታውን ይነግራታል። እናቱ በዚያ ሰዓት ከኤንጅላና ከአያቷ ጋር ነበረች። የተፈጠረውንም በንዴት ትነግራቸዋለች። ኤንጅላ መቲ እያደረገ ያለውን ነገር ለማስቆም ልታገኘው ትሄዳለች። በዚህ ጊዜ አፊያ ዲያን ለማግኘት ትሄድና ራሷን ታስተዋውቀዋለች። ሁለቱም ከድሮ ጀምሮ እንደሚተዋወቁ እንረዳለን። ምክንያቱም ድሮም ናፊያም ከአቲፍ ቤተሰቦች አርግዛ እያለም ዲያም ከአቲፍ ቤተሰቦች ታዞም ናፊያን በማስፈራራት ከአቲፍ እንድትለይ አድርጓት ነበረ። አፊያን ለዲያም የልጅ ልጄን ህይወት እንዲያበላሽ አልፈቅድም ትላለች። ዲያም ኤንጅላም የአፊያ የልጅ ልጅ መሆኗን ሲሰማ በድንጋጤ ይዋጣል። አፊያም ጥላው ትሄዳለች። በመንገድ ላይ አቲፍ በጀሚላ በኩል ያገኘውን አድራሻ ይዞ ወደ ቤቷ በመኪና ሲሄድ ታየዋለች። እሱም ሳያያት በፍጥነት ታመልጣለች። በመጨረሻም ኤንጅላ መቲ ጋር ደርሳ ከህይወቷ እንዲርቅና በሰላም እንድትኖር ትጠይቀዋለች። በዚህ ጊዜ ቀድር ደርሶም መቲ ላይ ሊያጠቃ ሲል ዲያ ይመጣና እንዲረጋጉ ያደርጋቸዋል። ቀድርም መቲ ያደረገበትን ሲነግረው ዲያ ለቀድር ይቅርታ ጠይቀው መቲም ከገዛው የመኪና ማቆሚያ ቦታ ላይ እሱን ስራ አስኪያጅ አድርገው እንደሚሾመው ቃል ይገባለታል። ቀድር ግን እርዳታቸውን እንደማይፈልግ ገልጾም ኤንጅላን ይዞ በመኪና ይሄዳል። በመንገድ ላይም ያለ ፍቃዱ መቲ ጋር ስለሄደችም ይጮህባታል። ኤንጅላም እሱን ለማስቆም ነው ብላ ትነግረዋለች። ቀድር እነዚህ ሰዎች ለምንድን ነው ሁልጊዜ የሚከተሉሽ ብሎ ሲጠይቃት ኤንጅላ እንደ ቤተሰብ አባል ስለሚያዩኝና ከአንተ የተነሳ ስለሚሰጉልኝ ነው ትላለች። ቀድርም በእሱ ባሪና ሁልጊዜ በንዴቱ ምክንያት ቤተሰቦቿ የኤንጅላ ቤተሰቦች ማለት ነው እሷን ጥሩ ሰው እንዳገባች ለማረጋገጥ እንደሚፈልጉም ትነግረዋለች። በሌላ በኩል ዲያ አያትየው መቲም ያንን የመኪና ማቆሚያ በመግዛቱም ይጮህበታል። ይህ የእሱ መብት እንዳልሆነና ዳግመኛ በቀድርና በኤንጅላ ህይወት ጣልቃ እንዳይገባም ያስጠነቅቀዋል። ከጥቂት ቆይታ በኋላ ናዝም ከአያቷ ዲያ ጋር ለብቻዋ ትነጋገራለች። መቲ በደረሰው ችግር ጥፋተኛ እንዳልሆነና ኤንጅላን ከቀድር እንዲያርቃት የጠየቀችው እሷ ራሷ መሆኗንም ትነግረዋለች። ኤንጅላን እንደ እህቷ ስለምታያት እንደምትፈራላት፣ ወላጆቿ ከሞቱ በኋላም አስቸጋሪ ህይወት እንዳሳለፈች ከነሱ ውጭም ማንም እንደሌላትና አክስቷ ለማትወደው ቀድር በግድ እንድትታጭ እንዳደረገቻት ትገልጽለታለች። ዲያም ናፊያ ስለ ልጅ ልጇ የነገረችው ትዝ ይለውና ይራራላታል። ናዜዳም ኤንጅላን ይቅርታ እንድትጠይቃትና ብቻዋን እንደሆነች እንዳይሰማት እንድትቀርባትም ይመክራታል። ናዝ በሀሳቡ ተስማምታ መቲን ይዛ ለኤንጅላና ለቀድር ይቅርታ ለመጠየቅ ይሄዳሉ። በሌላ በኩል አቲፍ ኤንጅላ ቤት ይደርሳል። እዚያም አያቷና ያክስቷን ባል ያገኛቸዋል። አቲፍም ናፊያን አያቷን ማለት ነው ለማግኘትም ይጠይቃል።
ምክንያቱም ኤንጅላም ከአያቷ ጋር በጣም እንደምትቀራረብ ከጀሚላ ሰምቷል። አፊያ ግን ወደ ቤት ስለማትመጣ አቲፍ ለመሄድ ይገደዳል። ኤንጅላ ቤት ስትደርስ ወዲያውኑ ናዝና መቲ ይመጣል። ናዝ ለኤንጅላ ላደረገችባት ነገር ይቅርታ ትጠይቃታለች። እንደ እህቷ ስለምታያትም ልጠብቃት ፈልጋ እንደሆነም ታረጋግጥላታለች። ከዚያም ናዝ ወደ ኦዛን ደውላ ለአንድ አስቸጋሪ ስራ እንደምትፈልገው ትነግረዋለች። መቲ ለኤንጅላ ይቅርታ ጠይቀውም እንግዲህ እንደሚረሳትና በሕይወቷ ጣልቃ እንደማይገባም ቃል ይገባላታል። በመቀጠልም ዲያም ቀድርን በድጋሚ አግኝቶ በባህሪውና በትግሉ ስለተደነቀ አብሮት እንዲሰራ እንደሚፈልግ ይነግረዋል። አዲስ መሬት ገዝቶም የመኪና ማቆሚያ እንደሚገነባለትና አጋር እንደሚሆኑም ቃል ይገባለታል። ቀድር ይህ ለጋብቻው ወጪ ትልቅ አጋጣሚ እንደሆነ በማሰብ ይስማማል። ያም አዲስ ገጽ ለመጀመርም እሱንና ቤተሰቡን ለራት እንዲመጡ ይጋብዛቸዋል። በዚህ ሰዓት ናዝ ኦዛን ኤንጅላን እንዲያገባት ትጠይቀዋለች። ኦዛን ለጋብቻው ዝግጁ እንዳልሆነ ገልጾ እምቢ ቢልም ናዝ ግን ከእንግዲህ ገንዘብ እንደማትሰጠውና ለቁማር መጫወቻ ገንዘብ ትሰጠው እንደነበረ ለቤተሰቦቹ እንደምትናገር በማስፈራራት ታስገድደዋለች። ኦዛንም ሚስጥሩ እንዳይወጣበት በመፍራት ይስማማል። በሌላ በኩል ቤልጅን የዲያ ልጅ ማለት ነው አባቷ ቀድርን ለራት እንደጠራውና አብሮት እንደሚሰራ ስትሰማ በቀድር የኑሮ ደረጃ ምክንያት ትቆጣለች። ከአባቷ ጋርም ተጣልታ ወደ ክፍሏ ትገባለች። ቤልጅን ለአቲፍ ደውላ አባቷ ከቀድር ጋር እንዲቀመጡ በቤት ውስጥ እንደዘጋጀውና ከአባቷ ቁጥጥር ለመውጣት መሬቱን መሸጥ እንደምትፈልግ እያለቀሰች ትነግረዋለች። አቲፍም ያዝናል። ድሮም አቲፍ ቤልጅንን ለማግባት ጠይቀውም ዲያ ከልጆቹ እድሜ ጋር ትመጣጠናለች በሚል ምክንያት እንደከለከለውና ይህም በዲያና በአቲፍ መካከል ላለው ጥል አንዱ ምክንያት እንደሆነ እንረዳለን። ቀዲርና ኤንጅላ ለራት ዲያ ቤት ደርሳሉ። ሁሉም ተቀምጠው ሳለም አቲፍ እዚያ ደርሶ ዲያን ግብዝ ነህ፣ ቀደም ሲል ስትጠላው የነበረውንና አደገኛ የምትለውን ሰው ቤት ጠራ ብሎ ይጣለዋል። ቀዲር በነገሩ ተሸማቀው ኤንጅላን ይዞ ይወጣል። ዲያም አቲፍ እንዲመጣ የነገረው ማን እንደሆነ ቤተሰቡን ይጠይቃል። ቤልጅን እሷ እንደደወለችለት ስትናገር ዲያ ሊመታት ሞክሮ ይተዋታል። ቤልጅን ተዋርጃለሁ ብላ በማሰብ ቤቱን ጥላ አቲፍ ቤት ለመኖር ትወስናለች። በመቀጠል ቀድርና ኤንጅላ ካፌ ውስጥ ተቀምጠው ሳለም ናዝ ለኤንጅላ ደውላ መቲም የምሽት ክለብ ውስጥ ብቻውን ተቀምጦ እንዳዘነ በስቶሪ እንዳየችውና ሄዳ እንድታረጋገው ትጠይቃታለች። ኤንጅላም አያቴ ታሟል በሚል ሰበብ ቀድር ቤት እንዲያደርሳት ትጠይቀዋለች። ቀድር አርሷት ከሄደ በኋላ ኤንጅላ በድብቅ ወጥታ መቲ ያለበት ክለብ ትሄዳለች። መቲ ግን በሕይወቱ ጣልቃ እንዳትገባ ይነግራታል። በዚያው ቅጽበት ቀድር ለኤንጅላ ቸኮሌትና ጣፋጭ ይዞ ወደ ቤቷ ይመለሳል። ነገር ግን ኤንጅላን ቤት አያገኛትም። አክስቷም ቤት እንደሌለች ስትነግረው ይጮህባታል። ኤንጅላ ስትመጣ ውሸታም ነሽ ብሎም ይከሳታል። ኤንጅላ እውነቱን ትነግረዋለች። ቀድር ግን ብቻዋን ምሽት ክበብ መሄድ እንደሌለባትና ማስፈቀድ እንደነበረባት በመግለጽ ይበልጥ ይቆጣታል። ናዝ ለኤንጅላ ደውላ ጋብቻውን ለማፍረስ ኦዛን እንደምታገባው የተሳሰበ እቅድ እንዳወጣች ትነግራታለች። ማግስቱ ኤንጅላ ናዝን አግኝታ ከእቅዷ እንድትመለስ ለማድረግ ስትዘጋጅ ቀድርም እስከ ናዝ ቤት ድረስ አብሯት ይመጣል። ኤንጅላ ከመኪናዋ ወርዳ በአጋጣሚ መቲንን ታገኘዋለች። የባለቤቱን የናዝን ማለት ነው እቅድ ለማስቆም እንዲረዳትም ትጠይቀዋለች። መቲ ግን ጥለሽኝ ሄደሻል፣ ከእንግዲህ በመካከላችን ምንም የቀረ ነገር የለም በማለት ጥያቄዋን ውድቅ ያደርጓል። ኤንጅላ ግን እሱ ተሳስቶ እንደሆነና አሁንም እንደምትወደው ትነግረዋለች። በዚህ ጊዜ ኒሳ በአቅራቢያቸው ቆማ ነበርና ኤንጅላ እወድሃለሁ ስትለው ትሰማለች። በሌላ በኩል ኦዛን ለአያቱ ለዲያም ኤንጅላን እንደሚወዳትና ማግባት እንደሚፈልግ ይነግረዋል። ዲያም ኦዛን ለትዳር ዝግጁ እንዳልሆነ ስለሚያውቅ ቢደነግጥም ኦዛን ግን አብሯት ወደ ውጭ ሀገር ሊሰደድ እንደነበረ እንደ ማስረጃ በመጥቀስ ፍቅሩን ያረጋግጣል። ዲያም በንግግሩ ታምነው ኦዛንን ይዞ ለወላጆቿ ነገሩን ሊነግሩና እንዲያገባት ሊያሳምኗቸው ይወስናሉ። በተመሳሳይ ሰዓት መቲ ከናዝ ጋር በፈጠረችው የቂልነት እቅድ ምክንያት ይጣላል። ናዝ ግን ይህን ያደረገችው ኤንጅላን ከቀድር ለማራቅ እንደሆነ ትገልጽለታለች። ኤንጅላ መታ ናዝን እቅዷን እንድታቆም ብትማጸናትም ናዝ ግን ኦዛንም እቅዱን አስፈጽሞታል። ከእንግዲህ ጊዜ የለም ትላታለች። በመቀጠልም ኒሳ ወደ ዲያ ሄዳ መቲና ኤንጅላ አብረው እንደነበሩና ኤንጅላ እወድሃለሁ ስትለው እንደሰማች ትነግረዋለች። ዲያ ግን ኤንጅላ እወድሃለሁ ያለችው ኦዛንን እንጂ መቲንን እንዳልሆነ በመግለጽ የኒሳን ወሬ ውድቅ ያደርገዋል። ከዚያም ኦዛንን ይዞ ወደ አቲፍ ቤት በመሄድ ኦዛን ኤንጅላን ማግባት እንደሚፈልግ ለቤተሰቡ ያበስራል። በሌላ በኩል ኤንጅላ በመቲ ቤተሰቦች ቤት ሆና በልቅሶ ትስላለች። መቲ ሊያረጋጋት ይሞክራል። ሁሌም ከጎኗ እንደሚቆምና ማንም በግድ እንድታገባ ሊያስገድዳት እንደማይገባ ይነግራታል። የመቲ እናት ንግግራቸውን አቋርጣ ኤንጅላ ምግብ እንድታዘጋጅላት ትጠይቃታለች። ኩሽና ውስጥ ሆኖም የመቲ እናት ኤንጅላን ከመጀመሪያው ቀን ጀምረው እንደወደደችውና መቲን እንደምትወደው በዓይኖቿ ውስጥ እንደተመለከተች ትነግራታለች። ለመቲ ያለሽን ፍቅር በፍጹም እንዳትታይ በማለትም ቃል ትገባላታለች። እናትየውም ቀደም ሲል የመቲን አባት በጣም ተወዶ ነበር። ነገር ግን ከቅርብ ጓደኛዋ ጋር ሲከዳት ባየችው ጊዜ በከፍተኛ ጭንቀት ውስጥ እንደገባችና ሰዎችም እንደ እብድ እያዩት እንደነበረ ሚስጥሯን ታካፍላታለች። በተቃራኒውም የኦዛን ቤተሰቦች በልጃቸው ውሳኔ ተቆጥተዋል። እናቱም ኤንጅላ ከአንተ አርግዛ ነው ብላ ስትጠይቀው ኦዛን ድርጊቱን ያስተባብላል። ጀሚላ ይህን ንግግር ሰምታ ወዲያውኑ ለአፊያ ደውላ የልጅ ልጇ አደጋ ላይ መሆኑንና መገናኘት እንዳለባቸው ትነግራታለች። የኦዛን እናት ፊሱን ግን ኤንጅላ ነፍሰ ጡር መሆን አለመሆኗን ለማረጋገጥ ምርመራ እንዲደረግላት ትወስናለች። ኤንጅላ ይህን ስትሰማ በጣም ትደነግጣለች። ጀሚላም አፊያን አግኝታ ኦዛን ኤንጅላን ማግባት እንደሚፈልግና ቤተሰቦቹም እንደ ባሪያ እያዩት እንደሆነ ትነግራታለች። አፊያም ይህን ድራማ ለማስቆም ኤንጅላ የአቲፍ የልጅ ልጅ መሆኗን
ለአቲፍ እንድትናገር ትመክራታለች። እዚህ ጋር አፊያ ድሮም ከአቲፍ ጸንሳ ወንድ ልጅ እንደወለደችና ያም ልጅ የኤንጅላ አባት እንደሆነ እንረዳለን። ኤንጅላ ምርመራ ተደርጎላት ነፍሰ ጡር አለመሆኗ ሲታወቅ ፊሱን እፎይታ ይሰማታል። ከሆስፒታል ስትወጣ ቀድር ሲጠብቃት ታገኘዋለች። ቀድር ሲሰልላት እንደነበርና በክብሯ ላይ ጥርጣሬ እንዳለው ይነግራታል። ኤንጅላ እብድ ነህ እንዴ ካለችው በኋላ ሆስፒታል የመጣችው ናዝን ለማስመርመር እንደሆነ ተዋሸዋለች። ቀድርም ይቅርታ ጠይቀው ወደ ቤቷ ያደርሳታል። ቤት ሲደርሱም የቀድር ቤተሰቦች ቀድርን በክብር ተቀብለውት ያገኙታል። ይህም የሆነው ኦዛን ኤንጅላን ማግባት እንደሚፈልግ የኤንጅላ ክስት ስለነገረቻቸው ነው። የኦዛን ቤተሰቦች ሀብታም ስለሆኑ ይህን እንደ ትልቅ የገንዘብ ምንጭ አይተውታል። አፊያ ግን ጋብቻውን ትቃወማለች። በኋላ የኤንጅላ አያት በአፊያ ላይ ተቆጥቶ በጥፊ ይመታታል። አፊያ ግን እንደማትፈራውና በልጅ ልጇ ሕይወት ማንም እንዲወስን እንደማትፈቅድ ትነግረዋለች። በማግስቱ አቲፍ ቤተሰቡን ለቁርስ ሰብስቦ የልጅ ልጁም ኦዛንም ማለት ነው የሕይወቱን ፍቅር እንዳያጣ ስለሚፈልግ ኦዛን ኤንጅላን እንዲያገባ ፍቃዱን ይሰጧል። በዚያው ሰዓት አፊያ ዲያን አግኝታ ኤንጅላ የአቲፍ የልጅ ልጅ መሆኗን ትነግረዋለች። ዲያ በድንጋጤ ይዋጣል። ምክንያቱም ድሮ አፊያ በሆዷ ያለው ልጅ የኤንጅላ አባት እንድታስወርድ አስገድዷት ነበረ። አፊያ ግን ያን ጊዜ ከሐኪም ጋር ተስማምታ ልጁን እንዳላጣች ትነግረዋለች። የኤንጅላና የኦዛን ጋብቻ የቅርብ ዘመዶች ስለመሆናቸው አደገኛ መሆኑን ገልጻ ዲያ ጋብቻውን በማንኛውም መንገድ እንዲያስቆም ትማጸነዋለች። ማታ ላይ አቲፍ የሁለቱን ቤተሰቦች ለጋብቻ ስምምነት ይሰበስባል። ኤንጅላ በጣም ተጨንቃ በመካከላቸው ትገኛለች። በዚህ ጊዜ ዲያ ቀድርን ይዞ በድንገት ይገባል። ቀድርን ያዘጋጀውን ድንገተኛ ነገር ንገራቸው ይላል። ቀድርም ዛሬ ኤንጅላን አገባታል በማለት ሁሉንም ያስደነግጣል። በቀድር ንግግር ሁሉም ደንግጧል። ከሁሉም በላይ ደግሞ አቲፍ በነገሩ ተቃውሞውን ገልጾ ዲያ በዚህ ጉዳይ ጣልቃ በመግባቱም ይጮህበታል። ነገር ግን ኤንጅላ የሁሉንም ንግግር አቋርጣ ኦዛንን ማግባት እንደምትፈልግ በግልጽ ትናገራለች። ከዚያም ትታቸው በመውጣት ከቀድር ጋር ትሄዳለች። እዚያም ቀድርን እንደማትወደውና ከሱ ጋር መለያየት እንደምትፈልግ በግልጽ ትነግረዋለች። ቀድር በጋብቻ ጉዳይ በድንገት ስላስደነገጣት ይቅርታ እየጠየቀ ዳግመኛ ያለ ፈቃዷ ምንም አይነት ውሳኔ እንደማይወስን ቢነግራትም ኤንጅላ ግን ችግሩ በሱ ላይ አለመሆኑንና እሱን ስለማትወደው መለያየት እንዳለባቸው አስረድታው ትለየዋለች። ከጥቂት ቆይታ በኋላ ኤንጅላ ወደ ቤቷ ስትመለስ የአክስቷ ባልና ኦዛን ታገኛለች። ሁለቱም በእሷ ላይ በመጮህና በመሳደብ ከቤት ያባራታል። ኤንጅላ በልቅሶ ተሰባብራ የት እንደምትሄድ ሳታውቅ በመንገድ ላይ ብቻዋን ስትጓዝ መቲ ሊጠይቃት ይደውላል። ስታለቅስ ሲሰማ ችግር እንዳለ ይረዳና ቤቷን ጥላ እንደወጣች ስትነግረው ወደ እሱ ቤት የግል መኖሪያ ቤት እንድትሄድ ይነግራታል፣ እንደሚመጣም ጭምር። በኋላም የኤንጅላ አያት አፊያ ወደ ቤት ስትመለስ የልጅ ልጇን ማባረራቸውን ሰምታ ትጣላቸዋለች። ወደ ኤንጅላ ደውላ የት እንዳለች ስትጠይቃት ኤንጅላ ሆቴል እንደምታደር ትነግራታለች። አያቷ ቤት እንድትመለስ ብትለምናትም ኤንጅላ ግን እምቢ ትላለች። አያቷ በእሷ እንደምትኮራና እንደምትወዳት ነግራትም ትመርቃታለች። በሌላ በኩል ቀድር ኤንጅላ እንደተለየችው ለእናቱ እያለቀሰ ይነግራታል። እናቱ ግን እሱን የሚመጥን የተሻለች ሴት ስለምታገኝ እሷን እንዲረሳት በማለት ታረጋጓለች። በዚህ መሃል ኤንጅላና መቲ ቤት ውስጥ አብረው ሳሉ መቲ መጀመሪያ ላይ እንደ ሌሎች ሴቶች በእሷ ሊጫወትባት ብቻ አስቦ እንደነበረ፣ ነገር ግን ሲቀርባት በትክክል እንደወደዳት ይነግራታል። አብረውም ከሀገር እንዲሰደዱና አዲስ ሕይወት እንዲጀምሩ ቢጠይቃትም ኤንጅላ ግን የናዝን ስሜት መጉዳት እንደማትፈልግ በመግለጽ መጀመሪያ ላይ እምቢ ትላለች። መቲ ግን ናዝ ራስ ወዳድ መሆኗንና ሁለቱንም እንዳሻንጉሊት እንደምትጠቀምባቸው ሲሰለቻትም እንደምትጥላቸው በመግለጽ ያሳምናታል። ኤንጅላም ይህ እውነት እንደሆነ ስለተሰማት አብራው ለመጥፋት ተስማማለች። በማግስቱ ኤንጅላ ለናዝ በሰራተኝነት ስለምትሰራ ወደ ዲያ ቤት ትሄዳለች። ቁርስ አዘጋጅታ ናዝ ጋር ስትገባ ናዝ ኦዛንን ስላገባችና ትዕዛዟን ባለማክበሯ በክፋትና በንዴት ጸጉሯን ይዛ ትመታታለች። ናዝ ለኤንጅላ አንቺ ተራ ሰራተኛ ነሽ፣ ሰው ያደረግኩሽ እኔ ነኝ፣ እስከምትሞች ድረስም በእኔ ትዕዛዝ ስር መሆን አለብሽ በማለት ታዋርዳታለች። ከዚያም ቤተሰቡ በሙሉ ለምሳ ሲቀመጡ ዲያ ኤንጅላም ከዛሬ ጀምሮ የመቲ እናት የግል ረዳት እንድትሆንና ናዝ ከእንግዲህ ትልቅ ሰው ስለሆነች ራሷን መርዳት እንዳለባት ይናገራል። ናዝን ኤንጅላን እንደ ንብረቷ ስለምታያትና ማንም በእሷ ላይ እንዲወስን ስላልፈለገች ትቆጣለች። ኤንጅላ ግን የሁሉንም ንግግር አቋርጣ ስራዋን መልቀቅ እንደምትፈልግ ትናገራለች። ዲያ በውሳኔዋ ተገርመው በድርጅት ውስጥ በቢሮ ስራ እንድትቀጠር ሀሳብ ያቀርባል። በዚሁ ሰዓት የቀድር እናት አፊያ ጋር መጣ የልጅ ልጇ ከቀድር ጋር መለያየቷን ስትነግራት አፊያ ትደነግጣለች። ድጋሚ እንዲታረቁ እንደምታደርግም ቃል ትገባለች። በሌላ በኩል ናዝ ስራዋን በመልቀቋ ኤንጅላን እያዋረደች ሳለ ያለኔ ጎዳና ተዳዳሪ ነበርሽ እያለች መቲ በዚያው ቅጽበት ገብቶ ከባለቤቱ ጋር ይጣላል። ናዝ ጨካኝና በልቧ ውስጥ ምሕረት የሌላት ሰው መሆኗንም ይነግራታል። ኤንጅላም እያለቀሰች ትወጣለች። በኋላም ናዝም ወደ ቀድር ደውላ ልታገኘው እንደምትፈልግ ትነግረዋለች። ቀድርን ከኤንጅላ ጋር እንዲታረቁም እሱ ደግሞ ኤንጅላን ወደ ናዝ ቤት ተመልሳ በሰራተኝነት እንድትቀጠር እንዲያሳምናት በማለት ስምምነት ታደርጋለች። ቀድር ኤንጅላን እንዲስብ ለማድረግም አዲስ ልብስ ትገዛለትና የፀጉር ስታይሉንም አስቀይራ ታዘጋጀዋለች። በተመሳሳይ ሰዓት ኤንጅላና መቲ ሲሰደዱ የሚገዙትን ቤት ጉዳይ እየተነጋገሩ ነበር። ማታውን ለመሰደድ እንዲመቻቸው እያንዳንዳቸው ወደ ቤታቸው ሄደው ልብሶቻቸውን እና አስፈላጊ ነገሮቻቸውን እንዲያዘጋጁ ይስማማሉ።
በዚህ መሃል የናዝ እናት ዲያን በአንድ ሬስቶራንት ልታገኘው ስትሄድ የዲያ ሰዎች አያትየው አስፈላጊ ሰው እየጠበቀ ስለሆነ ትንሽ እንድትቆይ ይነግሯታል። በዚህ ሰዓት አፊያ ወደ ሬስቶራንት ገብታ ከዲያ ጋር ትቀመጣለች። አፊያ ዲያ ኤንጅላ ያቲፍ ልጅ መሆኗ ሳይታወቅ የኦዛንን ጋብቻ ስላፈረሰላት ታመሰግነዋለች። ኤንጅላና ቀርር እንዲታረቁም የዲያ እርዳታ እንደሚያስፈልጋት ትነግረዋለች። ዲያም ድሮው ላደረገው በደል ይቅርታ እንድታደርግለት እየለመነ እንደሚረዳት ቃል ይገባላታል። የናዝና ሳታውቅ ንግግራቸውን ስትሰማ ቆይታ ማንም ሳያት በፍጥነት ትወጣለች። ማታ ላይ መቲ ልብሶቹን እያዘጋጀ ሳለም ኤንጅላ ደውላ ታገኘዋለች። እሱም ሻንጣውን እያዘጋጀ እንደሆነና ለዛሬ ማታ የአውሮፕላን ትኬት መቁረጡን ይነግራታል። በአጋጣሚ ኒሳ በዚያ ስታልፍ ንግግሩን ትሰማለች። ማታ ላይ ናዝ ወደ ቤት ስትመለስ ባለቤቷን አታገኘውም። ኒሳ መቲም ከአንድ ሰው ጋር ሲያወራ እንደነበርና ዛሬ ማታ እንደሚሰደድ እንደሰማች ትነግራታለች። ናዝም መቲን ለማስቆም በፍጥነት ወደ እሱ የግል ቤት ታመራለች። በዚያ ሰዓት መቲና ኤንጅላ ሻንጣዎቻቸውን ዘግተው ለጉዞ ተዘጋጅተው ነበረ። መቲም ኤንጅላ ተዘጋጅታ እስክትወጣ ድረስ መኪናውን ለማዘጋጀት ወደ ውጭ ይወጣል። ነገር ግን ናዝን ከፊቱ ሲያገኛት በድንጋጤ ይገረማል። ናዝም እኔ ነፍሰ ጡር ነኝ አርግዣለሁ ማለት ያልተጠበቀ ዜና ትነግረዋለች። ኤንጅላ ተደብቃ ንግግራቸውን ትሰማ ስለነበር ይህን ስትሰማ በከፍተኛ ድንጋጤ ውስጥ ትወድቃለች።